ሰላም ተመልካቾቻችን እንደምን ሰንብታችኋል? ዛሬ እንግዲህ በጣም ደስ የሚል ፕሮግራም ይዤላችሁ ነው የቀረብኩት። የአባቶችን ቀን እያከበርን ነው። እንግዲህ በዓለም ዙሪያ ላላችሁ አባቶች በሙሉ እንኳን ለአባቶች ቀን በሰላም አደረሳችሁ ማለት ፈልጋለሁ። እንዳውም ደግሞ በጣም ስፔሻል አባቶች ቀን ለአባቴ ለኮሞዶር መስፍን እንኳን አደረሰ። አብሮኝ ባይሆንም አሁን በቅርብ ጊዜ እዚህ መጥቶ ጠይቆኝ ከሱም ጋር ደግሞ ያሳለፍኩት ጊዜ አለ። በኋላ ላይ እሱን እናቀርብላችኋለን። ባለህበት እንኳን አደረሰ ማለት ፈልጋለሁ። እንደዚሁም ለባለቤቴ ለአቶ ኖህ እንኳን ለአባቶች ቀን አደረሰ። እና እንግዲህ በጣም ደስ የሚሉ እንግዶች ነው ይዤላችሁ የቀረብኩት። የሰንሰለት ድራማ አርቲስቶች፣ የኢቢኤስ ቤተሰቦች እንኳን ደህና መጣችሁ። በጣም ደስ ብሎኛል ከናንተ ጋር የአባቶችን ቀን ጨዋታ እንድናረግ ፈቃደኛ ሆናችሁ ወደ ስቱዲያችን ስለመጣችሁ በጣም ደስ ብሎኛል። እንኳን ደህና መጣችሁ። እንኳን ለአባቶች ቀን አደረሳችሁ። እሺ እንግዲህ ከማል ጀምራት ተመስገን አፈወርቅ፣ አቶ ቴዲ ለገሰ፣ አቶ በእደ ማርያም አመጠ፣ አቶ መለሰ ወልዱ እንኳን ደህና መጣችሁ ሁላችሁም። እስቲ እንግዲህ ሁላችሁም የልጆች አባቶች ናችሁ። እስቲ ተሜ ካንተ ልጀምር። ስንት ልጆች አሉ? አባትነት እንዴት ነው የሚለውን ካንተ ልጀምር። እኔ ሁለት ልጆች አሉኝ። የ7 አመትና የ6 አመት ወንድ ልጆች ናቸው ሁለቱም። በአጋጣሚ ሴት እየሞከርክ ነው? ሴት እሱን በኋላ እንመጣም። እሺ 7 እና 6 አመታቸው ነው። አማኑኤል ተመስገንና ናታን ተመስገን ይባላሉ። አባትነት ደስ ይላል። ሹር ልጆች የወለዱ አባቶች ያው ለውጡን ከዛ ፊት የነበረውና በኋላ ከተወለደ በኋላ ያለውን ነገር ያው ስሜቱ የተለየ ነው። ለትገልጹ የምትችይው አይነት ስሜትም አይደለም። ደስ ይላል። ያ በደምሳሳው ደስ ይላል በጣም። ቴዲስ? ያው እኔ 3 ሴት ልጆች አሉኝ። ሁለት ሴትና አንድ ሴት ነበር። ሁለት ሴትና ለወጥ እንዲልለ ናቶበም አንዳንዴ ሴት ሲያምረው እኔ ጋር ቪዚት ያደርጋል። ስንት አመታቸው ነው? 11 7 እና 2 አመታቸው ነው። ቤቢ ትንሽዬ። እሺ። እና አባትነት ያው በጣም ደስ ይላል። አሜሪካን ሀገር አባትነት ማለት ሸክም ነው፣ ከባድ ነገር ነው፣ ቀላል አይደለም። እንደዚህ ዝም ብሎ የሚወጣበት የሚገባበት አይደለም። ግን በጣም ነው ደስ የሚል። ስማቸው ማን ነው? ሩት፣ ሲናና መክሊት። ቆንጆ ቆንጆ ስመርጣሃል። that's wonderful። እሺ በደስ እኔ ሁለቱም ጋር አልሄድም ሲያምረኝ። እሱ ሴት ወንድ ሲያምር ነው ትይራል። ወንድ ሲያምር ተመስገን ጋር ሄዳል። ተሜ ደግሞ ያው ቴዲ ጋር ይመጣል። እሺ አንተ ግን እነሱን ፍለጋ ነው እንጂ ምን ልጅ ፍለጋ አይደለም። እኔ 3 ልጆች አሉኝ። እሺ የመጀመሪያዎቹ መንታ ናቸው፣ ሴትና ወንድ። ዋው! ስንት አመታቸው? ልጅ ነው እነሱ ጋር ሄደም 5 አመታቸው ነው። ጁላይ 4 5 አመት ይሆናል። እሺ በአሜሪካን ነጻነት ቀን የተወለዱት 4th of July። ናይስ። ልደት እየመጣ ነው አሁን። ፔናገን ነው የሚያከብሩት። ነጻነታቸውን ያወጁበት ነው። ያውሪን ሆይ ያሉን የወጡት ማለት ነው። እሺ ሶስተኛውስ? ሶስተኛዋ ሴት ናት። እሺ ስማቸው ሰሎሜ በእደ ማርያም፣ ልዑል በእደ ማርያም፣ ትሁት በእደ ማርያም። ኦ ናይስ። ቆንጆ። ሶስተኛው ማለት ያው እንደ ሁለተኛ ነው የምትቆጠረው አይደል? እሷ አይ ገስ ልክ ነህ። እንደዛ ነው የሚባለው እንጂ 3 እዚህ ሲታይ ሁለተኛ ልጅ ነው ይባላል። እና እሷ 1 አመት ከ8 ከ9 ወራት ላይ የገባ ነው። ትንሽዬ ናት። ደስ ይላል በጣም። እሺ ወደ አንተ ልምጣ መለሰ። የኔ 2 ልጆች ናቸው። ናሆም መለስና ፍቅር መለስ ይባላሉ። እሺ ወንድና ሴት ማለት ነው። እንግዲህ እድሜያቸው እንግዲህ 21 እና ወደ 10 ነው። የናሆም 10 years difference በመሃላቸው። ዋው በጣም ደስ ይላል። እንዴት? እስቲ ንገረኝ። ደስ የሚለው ምንድነው? አንዱን ጨረሰ አንዱን እንደ ጓደኛሞች ናቸው። ኦኬ። ሌሎቹ ተቀራርበው ነው አይደለ ጓደኛ ነው የእድሜ እንትን። በእነሱ ግን በሁለቱ መሃል ያለው ልዩነት እንደ ሌሎቹ አይደለም። በቃ ቅርብ ናቸው። ሁለቱም እንደ ልባቸው ነው የሚያወሩት፣ እንደ ልባቸው ነው የሚጫወቱት። መዋደዳቸው ልክ ቅርብ ያለ ነው የሚመስለውና ሴት ማን ነው ታላቅ? ሴት ወይስ ወንድ? ወንድ ነው ናሆም። ወንዱ ናሆም ታላቅ። እሺ ፍቅር ታናሽ ነች። ኦኬ። አሁን እኔ በኔና በታናሽ እህቴ መሃል የ10 አመት ልዩነት አለ። ህፃን ሆና
በእድሜያችን በጣም ጋፕ ነበረን አሁን ጓደኛዬ ናት obviously I think ከእድሜ ጋር የሚሄድም ነገር ነው ማለት ነው ያ ትልቅነቱ ትንሽ እቴ ምናምን እያለ it's different ይቀላለዳሉ ይጫወታሉ ደስ ይላል በጣም እና መቀራረቡ ምንም ብዙም እንትን አይላቸው እሺ እና በጣም እድለኛ ነኝ of course you are እስቲ እንደው አንተ እዚህ ሀገር ልጆችን ኢትዮጵያ ነው ያሳደግከው አይደለ ያንተ ልጆችን አስተዳደግና እዚህ እነ ቴዲ እነ ተሜ እነ በደ ማርያም ትንሽ እየታሹ የሚያሳድጉት አስተዳደግ ለየት ሊል ይችላል ወይስ እንዴት ነው እስቲ ንገረኝ ካየኸው ከተመለከትከው እንግዲህ ስፔሻሊ የተሜን ቀረብ ያየው ይመስለኛል ማለት ቀርበት ስል ስለማናወራም ይሆናል አላቅም ልጆቹን ቴከር የሚያደርጉት አንዱ ስራ ሲሄድ አንዷ ቤቱና እሱ ስራ ሲሆን እሷ ቤት እሱ ሲሆን እሷ ስራ ሆናና በጣም ከባድ ነው ስፔሻሊ ሶሻል ላይፍ ላለው ነገር ኢትዮጵያ ለለመድ ነው ከጓደኛ ጋራ ከቤተሰብ ጋራ ከፋሚሊ ጋራ የምታደርጊው ነገር በሙሉ ይቀንሳል እጅግ በጣም ነው የሚቀንሰውና ከባድ ነው ልጆችን ራሱ ሌላ ቦታ ወስደሽ የምታጫውችባቸው ሁኔታዎች የሉምና ትንሽ ከበድ የሚል ይመስለኛል እዚህ ሀገር አዎ ካየሁት አንፃር ነው ሌላው ጋር ደግሞ ስትሄጂ ደግሞ ህፃን ሆኖ ገና የዳይፐር የመቀየር ነገር አለ የማጠብ ነገር አለ እሱን አንተ አልሞከርከውም ኢትዮጵያ ነገር አለ ሞክሬዋለሁ ያ አልመለሰም ገባኝ እሺ ያው ኢትዮጵያ ሞር ኃላፊነት እናት ላይ ነው የሚጣለው እሱ ምንም ጥያቄና ጥርጥር የለውም እዚህ ካለው ወንድ ጋራ ስናነጻጽረው ማለት ጀነራላይዝድ ያደረኩኝ አይደለም የትኛውንም ጀነራላይዝድ አደረገው ግን ካየሁት አንፃር ግን የወንድ ኃላፊነት ኢትዮጵያ ካለው ወንድ ኃላፊነት ወይም ባል ወይም አባት የበለጠ እዚህ ያለው ትልቅ ለእንትኖቹ ቅርብ ነው ለልጆቹ እና ትልቅ ኃላፊነት እዚህ ያለ ብዬ አስባለሁ ከኑሮም ሁኔታ ነው አው ኑሮ ራሱ ጥሩ ነው ኑሮ እንደዚህ መሆኑ በራሱ ከልጆች ጋር ያለው አታችመንት የበለጠ ይሆናል ልጆች ጥሩ ፍቅር ይኖራቸዋል ጥሩ ግንኙነት ይኖራቸዋል የመግባባቱም የመተዋወቁም ነገር የበለጠ ይሆናል ከአባት ጋር ልክ ነው እናትን እንደተጠበቀው ነው ማለት ነው ልክ ነው በጣም ጥሩ ኦብዘርቬሽን ነው አይደለ ተሜ ወደ አንተ ልምጣ ኢትዮጵያን አደከው አባትህ አሉ አንተን ያሳደጉበት ዘዴ አለ አንተ አሁን ልጆችህን ይሄ እንግዲህ ሶስት ሁላችሁንም ጠይቃችኋለሁ አባትህ አንተን ካሳደጉ ልጆችህን ለየት አርገ የምታረገው ነገር አለ ይሄ አሁን ለምሳሌ አታችመንቱ ምናምን እንዳለ ሆኖ ካስተዳደግ ከሳቸው የወሰድከው ጥሩ ነገር አለ የምታስተላልፈው ደግሞ የራስ ደግሞ ለየት አርገ የምትይዘው ዘዴ አለ ብዬ አስባለሁ ምንድነው እስቲስ እኔ I think አባቴ ባሳደገኝ መልኩ ይመስለኛል ማሳደጋቸው ለኔ አባቴ በጣም ቀለኛ ነበር እና ለልጆቹ በጣም ሴንሲቲቭ ነው በጣም ይቀርባል በጣም ደግሞ ስትሪክት ሰው ነው ስለዚህ ሁለቱንም ሚዘን ያደግነው ስራ በሚሆንበት ሰዓት ወይም ስርዓት እንትን ባለበት ሰዓት ንግግርም ሁሉ የለም በመነጽሩ ስር እንደዚህ ካየሽ ተግባባ በቃ ምን እንደሚመጣ ታውቂያለሽ ማለት ነው ልክ እንዳልሰራሽ ይገባሻል መሳስብለሽ ወደ ጥግሽ ትሄጃለሽ እንግዳ ካለ ምናምን ይሄ ያው ስርዓት ኢትዮጵያ ባደግንበት ስርዓት ልክ የማይባሉ ነገሮች አሉ እንግዳ ሲመጣ ወይም ማይሆን ነገር መስራት እንደዚህ አለ እናቆ መስመሩን እናቆዋል ሲቀልድም ደግሞ ልክ እንደ ጓደኛ እና እንዲያም አንድ ጊዜ ያጎቴ ልጅ ከክፍለ ሀገር ይመጣልኛ ቤት እና እነሱ ቤት ደግሞ እሱ አጎቴ ሻለቃ ነውና ሚሊተሪ የሆነ እንትን ስለነበረው በቃ ሰጥለጥ አይነት ነገር ነው እና ምንም ትንፍሽ የለም ልጅ እና እኛ ጋር ለረፍት ክረምት ላይ ሲመጡ እኛ ጋር ከአባቴ ጋር ስንቀላለድ ስንተራረብ ያው ደርዙን በጠበቀ መልኩ ማለት ነው ያይና እናንተ ቤት በጣም ዲሞክራሲ ያለ ገደብ ነው ያለው ምናምን እንትን ትዝ ይለኛል ዋው እኔም በዛ መልኩ ሁለቱንም ነገር ነው ማሳያቸው ስርዓት በመያዝ ባለባቸው ሰዓት እንደ ኢትዮጵያ ነው ማሳደጋቸው ከዛ ውጪ ባለው ነገር ደግሞ አታችመንቱና ቀልዱም ፍቅሩም እንዳለ ነው ያ ሁለቱንም ባላንስ አድርገን አርገንም ተወስደው እሺ ቴዲስ እኛ ያው አባቴ በጣም ኃይለኛ ነው ቤት ውስጥ ማለት የሚፈራው እሱ ነው ሁላችንም ፈርተነው ነው ያደግነው ግን በጣም ሃይማኖተኛ ዲሲፕሊን አንባቢ ነው
እና ብዙውን ነገር ይሄ ዲሲፕሊኑን ሃይማኖተኛነቱን ወርሻለሁ ማለት ይቻላል ከሱ ከዛ ውጪ ግን አሁን ለምሳሌ እኔ አሁን ልጆቼ እኔ ላይ እንደሚጫወቱት ፋዘርን እኔ ቀና ብዬ አይቼው አላቅም አድጌ ራሱ ቤት ውስጥ እንኳን ለአመት በዓል ጠላ ለመጠጣት ከጀርባው ነው ሸጉደ ምናምን ነው እንጂ ይሄ ጠላ ምናምን ስትጠጪ ካየ አለቀ ትምህርት ላይ እንደዚህ ዝም ብሎ ነገር አይፈቅድምና በጣም ኃይለኛ ነው ግን በዛው መልኩ ደግሞ በጣም ለልጆቹ በጣም ከፍተኛ መስዋዕትነት የከፈለ ጠንካራ አባት ነው አንድ ቀን ሲጠጣ እንኳን አይቼው አላቅም እኔ በእድሜ እና እሱን ወርሻለሁ ማለት ይቻላል ግን አሁን ከልጆቼ ጋር እኔ በጣም ነው የሚቀብጡብኝ ያው አያጅቦ ነኝ እኔ እዚህ ሀገር ላይ ምክንያቱም እዛኛ ለንቅልፍ እንኳን አያጅቦ መጣ ተብለን ነበር እንተኛው አሁን እዚህ ሚስቴ አባታችሁ ከመጣ ስትላቸው ግን አልቆጣቸውም እኮ ብዙ ግን በጣም ነው የሚፈሩኝ እንደዚህ ልጆቼ ሳቀብጣቸው ማቀብጣቸዋለሁ ግን ሲፈሩኝም የዛኑ ያልነው ሲያከብሩኝምና ያንን ነገር መከባበሩን አንዳንድ ነገሮች ወስጃለሁ ማለት ይቻላል በዚህ አጋጣሚም ስላለ እንኳን ለአባቶች ቀን አደረሰ ማለት ፈልጋለሁ አባትን እሺ ደስ ይላል በጣም በደማርያም አንተስ እንዴት ነው አስተዳደግህና አንተ ልጆችን የምታሳድግበት ዘይቤ እኔ ከአባቴ ጋር የነበረኝ አታችመንት የሚገርም ነው በህይወቱ አንድ ቀን ተቆጥቶ ያውቃል ዋው ታድለሃል ከባድ ነው ቢቆጣኝ ደስ ይለኝ ነበር በህይወት የለማው እና ውስጥሽ ብዙ ነገር ይተዋል ይቆጣሽ አባት ጥሩ ነው የሆነ አንዳንድ ቀን እንደ አባትነቱን እንትን ያለሽ ምትረሻቸው ነገሮች ሊኖር ይችላል ሁሉ ጊዜ ግን የዋህነት ከባድ ነው እና በህይወቴ ሲቆጣይቸው አላውቅም ራሱ በቃ ከፍቅር ውጭ ሌላ ምንም ነገር አያውቅም እና እንደም እናታችን ከበድ ትላለች ኦኬ እሱን ጋፕ ለመሙላት ይሆናል አዎ ስለሽ ከበድ ትላለች ነው መጥፎ ሳይሆን ብቻ እንደው ያለው ኃይለኝነት እሷ ላይ ነው እንደው ለተደፈደሽ ልትመታሽም ከቻለች እሷ ናት እሱ ግን እንደዛ ያቀም ነበርና ጥሩ አታችመንት ነበርኝ ከ4 አመቴ ጀምሮ ልዩ ስሙ እዚህ አቡነ ጴጥሮስ አካባቢ ድርጅት አለው እና እዛ ይዞኝ ይሄዳል ከስሩ በፍጹም ተለይቼ አላውቅም ያደኩት ሱቅ ውስጥ ነው እሱን ለማየት ስል ወርክሾፕ ነው ያለው አዳር ያድራሉ ስራ ቤት አዳር አብራቸው ታድራለህ በፍጹም ቤተሰቡ ላይ ያቃል ዋው በመድር ላይ ደግሞ አባቱን እንደኔ ይጠገበም ያለ አይመስለኝም ደስ ይላል በጣም እውነት ለመናገር ነው አንዳንድ ቦታ ሲሄዱሉ ቤተሰቦችም ያሳደጉኝ ሰዎችም ያቃልና እንደሽቶ ነው ምራቁን መቀበው ስለ እውነት ለመናገር ኦ ዋው that's interesting ወጥቼ ቤት ውስጥ ነው ከናቴ ጋር ባይዘው ይሄ ነገር ለናቴም ነውና ተመልሼ ከገባው ጉልበቱ ሁለቴም ሶስቴ ስማዋለሁ ግድ የለም እና ጥሩ አባት ነበር it sounds like በጣም ጥሩ relationship የነበረን you still miss him I'm sorry I know wow ከባድ ነው I'm sure so የዛ ውጤት ይመስለኛል ለልጆቼ እኔም እንደዛ ሰጥቶኛል እኔ ደግሞ የዛ ተቃራኒ ለልጆቼ ከቴዲ ልጆች ጋር ምን ገናኛለን ብዙ ጊዜ ቤተክርስቲያን ማብረና ልጆቼ መስመር አስምሬ ከዚህ ጋር ተነሱ ካልኳቸው 24 ሰዓት አይነሱ የአሜሪካን ልጆች አይደሉ ሁሉም ያቃቸው ታድለ አይነሱ ስለይ ነው ትንሽ ቴዲ ሊመሰክር ይችላል ያቃቸው ቤተክርስቲያን በፍጹም አይነሱ ሰው ሁሉ ይገርመዋል ዋው እሱን ትሪክ በኋላ ታስተምረኛለህ እኔና ነው ቁጭ አርገህ ታስረዳናለህ ከባለቤቴ ጋር የሆነ ቦታ ሄደው በስተት ቢረብሹ ምንም አታረግም ይሞላይ ደውላ ታሳያቸዋለች ፊቴን ሳይ ወደ ነበርበት ይመለሳል በእውነት ነው የምናገረው ዋው ኢቭን አሁን እቺ 2 አመት ያልሆነ ልጅ በዚህ ነው የምትታወቀው ቤተክርስቲያን የትም ሲል አንደኛ 3 ልጅ በጣም ከባድ ነው የምታውቁት እንኳን 3 ልጅ አንድ ልጅ ኮፍያ ማለት ነው እዚህ ሀገር ላይ ለሽሎቶ ነው ቁጭ የሚለው እና ለብዙ ሰዎች እኔ ደግሞ ያንን ነው ፈልገው ማለት ልጅ ከተወለደ ኬክ ማለት አሰት ኮፍያ ኮፍያ ለላይሽ ላይ መጨረሻ እንግዲህ የምትሸከሚ ነገር ከጭንቅላት በላይ ኬክ ነው ኮፍያ በጣም ደስ እና ጸጉር ብትል ይገባኝ ነው ኮፍያ ደስ ይላል በጣም ከባድ ነውና እኔ አንድ ልጅ ሲነግረኝ ሶቪየት እንግዲህ ይያቸው እነሱም ባያቸው እናትዬ አረ ፈቀደላቸውና ይዞሩ አለች ምናልባት ግን ካስተየካ አሜሪካ ነገር ባይተላለፍ ጥሩ ነው አንድ ጓደኛ ቤት እንጂ ያለኝ ጸሎት ያረጋሉ እነሱና ፕሮቴስታንቶች ናቸውና
እነሱ ጸሎት አድርገው ሲጨርሱ ልጁ ጠረጴዛው ላይ ወጥቶ የተዘጋጀው ምግብ የለም በቃ ከናሲሉ ሌላ ነገር ነው ያዩትና ዋው አሜዚንግ የሆነ ነገር ነው እውነተኛ ነው ይሄን ነገር እንዲመለከት ይችላል ተመስገን ይባላል ነገር ነው እንደዚህ አይነት ከባድ ልጆች አሉ ልክ እስቲ አጠር ያለች ነው ለመናገር ያለኩት that's so funny ልጅ ኮፍያ ስን አረሳት ነው በዚህ አጋጣሚ መለስ እድልን መናገር ፈልጋለሁ መለስ አዲስ አበባ ከልጁ ጋር በደንብ አቋልና ኦኬ በጣም እድለኛ ነው ኳስ አብረው አይተው የሚፎካከሩ ናቸው ኳስ ደጋፊ ነው ያኛው እና ብዙ ጊዜ ሳገኛቸው ሲፎካከሩ ነው ማገኛቸው አባትና ልጅ እንዴ ደስ ይላል በጣም ነው ደስ ይላል በጣም ደስ ይላል ሁሉም የራሱ ውበት አለው አዲስ ልጅ ሙልሽ ውበት ነው ከፍ ያለም ልጅ ሲኖርሽ ውበት ደስ ይላል በጣም እስቲ አጠር ያለች እረፍት ወስደን ደግሞ እንመለስና እንቀጥላለን እረፍት ወስደን እንመለሳለን ሰላም ሄለን መስፍን ነኝ ከሄለን ሾው በኢቢኤስ ቴሌቪዥን Empower the Community Weekend ተብሎ የሚታወቀው ዝግጅታችንን ለሶስተኛ አመት ለማቅረብ በትልቅ ዝግጅት ላይ ነው ያለነው ቀኑ ቅዳሜ ኦገስት 10 ቦታው ደግሞ ዋሽንግተን ኮንቬንሽን ሴንተር ነው እና በዚህ ፕሮግራም ላይ ምርትና አገልግሎታችሁን ማስተዋወቅ ለምትፈልጉ ቢዝነሶች ድርጅቶችና የበጎ አድራጎት ድርጅቶች ከአሁኑ ኮንታክት እንድታረጉን እንጋብዛችኋለን አሁን ጊዜ ያቀረብንላችሁ የ20% ታላቅ ቅናሽ አለ የቡት ዋጋው ላይ ስለዚህ በሜይ 1 ድረስ ሳይን አፕ ካደረጋችሁ 20% ዲስካውንት ታገኛላችሁ ማለት ነው ይሄ ዝግጅት እንዳያመልጣችሁ ፕሮሞሽን የምናደርገው በሶሻል ሚዲያም በሄለን ሾው ከኢቨንቱ በፊት በኢቨንቱም ጊዜና ከኢቨንቱም በኋላ ነውና ይሄ ድል እንዳያመልጣችሁ ምርትና አገልግሎታችሁን በኤምፓወር ዘ ኮሚኒቲ ዊኬንድ አስተዋውቁ ኦኬ ጉድ ተመልካቾቻችን እንግዲህ ከረፍት ቆይታችን ተመልሰናል እንደምትመለከቱት ዛሬ ከሰንሰለት አርቲስቶች ጋር የአባቶችን ቀን ደስ በሚል ሁኔታ እያሳለፈን ያለነው እንግዲህ ሻምፔኛችሁን እየጠጣችሁ ነው አይደለ ፌስታ ነው የአባቶች ቀን ቺርስ 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 ተባብለናል እስቲ ልጠይቃችሁ ብዙ ጊዜ አባትነት ጉዞ ላይ ልጆች ማጥፋታቸው አይቀርም እና እንደው መለሰ ያንተ ትልቅ ልጅ አለ እናንተ ደግሞ ትንሾች ናቸው ልጆቻችሁ አይደል አንዳንድ ጊዜ ልጆቻችን ፌሊየር አለ የማይቀር ነገር ነው ስህተት የማይቀር ነገር ነው ጥፋት የማይቀር ነገር ነው ይሄ የትምህርት ቤት ጉዳይ ሊሆን ይችላል ወይም ደግሞ ትንሽ ተለቅም ሲሉ በህይወታቸው የሚወስኗቸው ያልተስተካከሉ ውሳኔዎች ይኖሩ ይችላሉና እንደዚህ አይነት ነገር ሲመጣ እንዴት አድርገ ነው ሃንድል የምታደርገው ካንተ ልጀምርና ወደ እነሱ ሄዳለሁ እንግዲህ ያው ቀደም በደንደነከረሽ እኔ ከልጅ ጋር ጥሩ አታችመንት አለኝ እና አይ ቲንክ በባህሪም ከሰው ጋር ስለምላመድ ይበልጥ ደግሞ ከልጅ ጋር ጥሩ ነገር ነበርና ትምህርት ቤት ሲገባ ስላሴ ኬጂ ነበር የሚማረው እና ከኬጂ ጀምሮ እስከ ሃይ ስኩል እስከ ጨረሰበት ድረስ የሚከታተለው መምህር ነበረ ዩኒት ሊደር ሆነ ዳይሬክተር ሆነ ማቆሰውና ከዛ ክፍል ጀምሮ የሚከታተለው እሱን ኮንታክት አድርገው ነበር ትምህርት ቤት ላይ ልጆች ምንድነው የሚያስፈልጋቸው ምንድነው ባህሪያቸው የሚለው ነገር ከሱ ጋር አወራ ነበር ለምሳሌ ምግብ የመጀመሪያ ኬጂ ይያሉ ምግብ ይዘው ይሄዳሉ ምግቡን ሳይበላ የሚመጣበት ጊዜ ነበር ከዛ ለምንድነው የሚል ጥያቄ ወይ መለወጥ አለብን ወይ የሆነ ነገር ማድረግ አለብን እቤት ቁጣን ለምንድነው ማትበላው የሚል ነገር መጣ ኦኬ ሄድሽ ለምንድነው የማይበላው ስንጠይቀው አይ ይላል ከዛ በኋላ በግድ ብላ ስንለው ምን ማድረግ ጀመረ ትምህርት ቤት ላይ ለሚገኙት የኔ ቢጦች መስጣት ጀመረ ስለዚህ ምንድነው እቤት እንዳንቆጣው ያንን ነገር ለሌላ መስጠት አለበት ማለት ነው ስለዚህ እዛም የኔ ቢጦችም ሲለምኑ ምናምን ይሰጣል በቃ መብላት ይላል ከዛ መምህሩን አገኘሁት አወራዋለሁ ምንድነው ይሄ ነገር ምናምን ስለው ባህሪያቸው ይሄንን ነው የሚያደርጉት ወይ የምግብ ለውጥ ይፈልጋሉ ወይ የተለየ የሆነ ነገር ማድረግ የሚፈልጋሉ ጠይቁት ምንድነው ጓደኞች ምንድነው ምግብ የሚያመጡት የሚለው ነገር እነዚህ ነገሮች በሙሉ ፍላጎቶቹን መጠየቅ ጀመረ ጓደኞቻቸውን ያዩዋላ ትምህርት ቤት ጓደኞቻቸው ይዘው የሚመጡትን ነገር እያንዳንዱን ባህሪ ስለሚያዩና ስለሚያወሩ ያንን ነገር ማወቅ መቻል ነበረብኝና
እንዳጋጣሚ ከመምህሩ ጋራ በደንብ ኮንታክት ነበረንና ያንን እዛ አካባቢ ያለውን ነገር ሃንድል ማድረግ ጀመር። ስለዚህ ያንን ትምህርት ቤት የምግቡን ጉዳይ ኢቭን የትምህርቱን ጉዳይም መከታተል ጀመርን። መቼ ነው ህፃን ልጅ ትምህርቱን በደንብ መከታተል የሚጀምረው? ልክ አንደኛ ክፍል፣ ሁለተኛ ክፍል፣ ሶስተኛ ላይ ጨዋታውን የሚወዱት በራሱ ከልጅ ጋር መጫወት ነው እንጂ ትምህርታቸው ላይ ፎከስ አያደርጉም። ስለዚህ እዛ ጋር ምንድነው ሞሮፍ ምንድነው መስጠት ያለበት ለልጆች የሚለውን ነገር ስናይ ጨዋታው ላይ ቢያደላ እና የተወሰነች ትምህርቱ ላይ በተወሰነ ደረጃ ከዛ እያደገ ሰዓቱን እየጨመሩ በመሄድ ያንን ነገር መከታተል ጀመረናል። ሶ በጣም you were intimately involved ነበርክ ማለት ነው። በደንብ ትከታተሉ ነበር ማለት ነው። በደንብ ወደ ሃይ ስኩል ሲገባ ደግሞ ኤሌመንተሪ ምናምን ሲሆን ደግሞ እዚህ የፈረደበት ጌም ምናምን አለ አይደል? እሱ ጋር ደግሞ ያው እቤትም ቁጥጥር ምናምን አለ። በቃ እንቆጣጠረዋለን፣ ሰዓት አለ፣ ጠብቆ ይመጣል ምናምን ይላል እና እቺ ጌም የመጫወቻዋ ነገር ፍራቻው ምናምን ስላለ ጌም ይጫወታል የሆነ ቦታ እና አንድ ቀን ኳስም አብረን እናያለን። ቅዳሜ ቲቶሪያል ሲወስድ እንዳጋጣሚ ቤት ያረፍዳል እና ይደወለልኝና ናሆም አልመጣም ምንድነው ስል ትምህርት ቤት ሲሄድ ወጥቷል። ወረፈ ማለት ነው? አይ ወጥቷል፣ ከትምህርት ቤት ተምሮ ወጥቷል። ግን 30 ደቂቃ ነው። ኦኬ ስለዚህ የት ነው ልጅ ኳስ ላይ ነው የሚሄደው የሚል ግምት አደረብኝ እና እዛው አካባቢ 4 ኪሎ አካባቢ ሲሄድ ከሆነ ቤት ሮጦ ሲወጣ አየሁት። በቃ ደንግጧል። ሰዓቱን ያየው ቤት ምን ሊሆን ነው በቃ ብሎ ብር ብሎ ሲወጣና አልኩት ምንድነው? አይ እንደዚህ ተው ችግር የለውም አልከው። ሁለተኛ ይሄ ነገር እንዳይደገም ሄድና እናትን ሶሪ በል። አንተ እዚህ ጌምን ትጫወታለህ፣ በቤት ግን ሰው ባንተ ተጨንቋል። ስለዚህ ይሄን ማስብ አባቢ እንደዚህ ሆኖ ነው ምናምን። ምንም ችግር የለም ኮንትራት ታክሲ የሆነ ሰው ነበር አደረስኩት። ከዛ በኋላ ያቺ ነገር አትደገም። ይሄ ነው እና እሱ ጋር ያለውን ነገር እቤት በመነጋገር እናወራ ነበር። ላስት ደግሞ ወደ ሃይ ስኩል ቴል ላይ ኦር 12 እንትን ሲያደርጉ ሲያልፍ የትምህርት ቤት እንትን ፓሪ ያዘጋጃሉ። ሶደሬ ሊወጡ ነው። ልጅ ነው ምን ጊዜ ኦልሞስት 17 አመቱ ምናምን ይሆናል። ስለዚህ ማስቀረት አለብኝ። እንዴት ነው ማስቀረው? ነው አትሄድም አይደለም ያልኩት። የመጀመሪያው ጥያቄ ብር ሲጠይቅ ሰጣለሁ ነው ያልኩት። ከማን ጋር ነው የምትሄደው? ተማሪዎች ጋር። ኦኬ እሺ። the next day ጠየቅኩት ከእናንተ ጋር አብሮ የሚሄድ ወላጅ አለ ወይ ወይም መምህር አለ ወይ? ኖ የለም አለኝ። ኦኬ the next day ደግሞ መኪናው ላይ መጠጥ አለ ወይ አልኩት። አይ የለም አለኝ። ኦኬ ይቀጥሉ ላይ ደግሞ ሴቶች አብረዋችሁ ይሄዳሉ እንዴት ነው ምናምን አልኩት። አሁን ይሄን ጥያቄ ሲጠይቀው አባቢ እንዴት ለምን ጠየቀኝ አለ። አይ just ዝም ብሎ ለጨዋታ ለማወቅ ያህል ነው እንጂ ምናምን። ምክንያቱም አልኩት መኪናችሁ ላይ መጠጥ ካለ እናንተ ሄዳችሁ ስትዝናኑ እናንተ ገና ልጆች ናችሁ። እዛ መጠጥ የሚጠጣ ሰው አለ። ከእናንተ ህፃናቶች ምናምን ይለክፋሉ። ከእናንተ ጋር ግጭት ይፈጠራል። ስለዚህ ያ እንዳይፈጠር ቴክ ኬር አልኩት። በሚቀጥለው ቀን ካንሰል አድርጎ መጣ። ዋው that's impressive። ለምንድን ነው አልኩት። የምትነግረኝ ነገር በሙሉ ትክክል ነው አለ። ኑ አይደለም ያልኩት። ወይ እሱ አቀባበል ሊሆን ይችላል ወይ የኔ ያነጋገር ሊሆን ይችላል። አይደል እኔ ግን በመሰለኝ መንገድ ነው የተናገርኩትና ይሄን ነገር ቀጥ አደረኩት። ኳስ አብረን ያለን ምን እንላለን። ከዛ አምቦ ዩኒቨርሲቲ ተመደበ። የመጨረሻ ቀን ሙዚቃ ማየት ይፈልጋል። ራስ አንድ ጓደኛ የጋበዘው በመኪና እየሄድን ሳለ አንድ የሆነ ናይት ክለብ ውስጥ ያው ጎረምሶች የሚጨፍሩበት አባቢ እዚህ እንግባለኝ። ኖ አልኩት። ከዛ ካለፍኩኝ በኋላ ጥያቄ ነው የጠየቀኝ። ፊት ለፊት ነው የጠየቀኝ። ተደብቆ አይደለም። ስለዚህ ተደብቆ ሊሄድ ነው። ሶሪ ሰዓት የደረሰ መስሎኝ ነው አልኩና ዞሬ ገባን፣ ተጫወተን፣ አብረን ደነስን። ከዛ ሸኘ ነው አምቦ ሲሄድ በነፃነት ነው ሁሉንም ነገር የሚያወራኝ። that's nice። ሲያመሽም ጓደኞቹም ጋር ምን ሲል እያንዳንዷን ነገር በነፃነት ነው የሚነገረው። አንተም አከበርከው። ላይክ እንደ ልጅ አይደለም ትሪት ያደረከው። ልክ እንደ ያንገደል አነጋገረ ከሱ ጋር የለህ ግንኙነት እሱን አክብረኸው ስለሆነ አንተንም ደግሞ አከበረህ ማለት ነው። በዛ ውስጥም ሌሎችን እንዲያከብር ምክንያቱም እኔ ልጅ ሆኜ አባቴ ማድረግ የሚፈልጋቸውን ነገሮች
አውቀዋለሁ እና ልጅ ሆኜ አየዋለሁ በሱ ቦታ ሆኜ ነው መጀመሪያ የማየው በሱ ቦታ ሆኜ አየዋለሁ ከዛስ አባት ሆኜ ኃላፊነት ላይ ደግሞ ሆኜ ምንድነው የተሳሳተው ቅድም አይነት መንገድ ሲሄድ በምንድነው መመለስ ያለብኝ አባቴ እኔን በሚመልሰው መንገድ ተጋርፌ ነው ኦፍ ኮርስ ተጋርፌ ያለቀም አባቴ የኔ አባትና የሱ አባት አንድ ይመስልኛል አልተገረፍኩም አባቴ ነክቶኛል ዋው አቤት ከመሴ በጋለንጋው የለም ይውረድ ምናምን ነው ይውረድ ነው ተባሉ ማስተካከል ከተባለ ጸጥ እና እንትንም ካስተማርሽው ይሄ አብሮ መጫወት ምናን ካስተማርሽው አሪፍ ይሆንና አሁን እዛ ዩኒቨርሲቲ ሲሄድ ገንዘብ ያጠፋል ምናምን ብለን ገንዘብ አንስጥ ምናምን ይባላል አይደል አሁን ለልጆች አሁን የካርድ ሲባል 100 ብር ወይ የሆነ ምናምን ሰጠውና የሆኑ ሰዎች ካርድ የ25 ብር ግዛ ብለው ይሰጡታል ቤተሰብ ሄዶ ሊጠይቀው ሲሄድ ከዛ መልሶ ደወለልኝ እሱ አባቤ ካርድ ፈልጋለሁ አለኝ ከዛ አጠገቤ ነበሩ የሰጡት ሰዎችና መተው ሰተነው እኮ ነበር ምናምን አሉ አይ ምንም በቃ ለሰከንድ እንትን አላሰብኩም መጥፎ ነገር አላሰብኩም አንተ ካርድ ሰጠው ካልነበረ ምናምን ሲል አባቢ 25 ብር ካርድ እኮ እዛ ግቢ ውስጥ አይሸጥም እነሱ ደስ እንዲላቸው ይሄን ተቀበልኩታል ኦኬ ከዛ የ100 ብር ካርድ ልክልት አንተ ለምን በየጊዜው እንደምትጨርሰው ስለ አባቢ አንተ ለኔ ትሰጠኛለህ ለሌሎቹ ይሰጣል ያንን ካርድ እንትን ይያልና ያ የፈጠረው ምንድነው ይሄ አብሮ መሆን ፍቅርን መተሳሰብን ምናምን ሰጩ ቤተሰብ ላይ ያው ከቤተሰብ አይደል አንዳንዴ የሆነ ነገሮች የሚወጡ አካባቢሽ ከቤት ይጀምራልና ብዙ ነገር ታስተላልፍ ያለሽ በጣም ልክ ነህ ትልቅ እንትን አለው ልክ ነህ በጣም የእናት እንትን እንደተጠበቀ ነው እንዳትቆጡኝ እናት ስማ ዛሬ የአባቶች ቀን ነው ሰው ገና ተወከባል አባቶች ምክንያቱም እናት እንዳለች ሆና ደሞ ልጅ ያላባት አይሆንም እናትም አባትም ኩል ኃላፊነት ነው ያለባቸው በአንድ ልጅ ህይወት ላይ አይደል ያንዱ ካንዱ አይበልጥም የእናት ነርቸር ማድረግ ቢሆንም ያላባት ደግሞ ልጅ ሙሉ አይደለም ስለዚህ እሱ እንዳለ ነው እናንተስ እንዴት ነው ልጆቻችሁ ትንንሾች ናችሁ አይደለ አንድ ነገር ሲያጠፉ ወይም ትምህርት ቤት ያልተስተካከለ ነገር ሆኖ ሲመጣ ስታዩ እንዴት ነው የምትመልሱት በተለይ ወንዶች ትንሽ ያስቸግራሉ ትምህርት ቤት ላይ ሴቶች እንኳን I mean my daughter with ሴት ልጄ በጣም ሁሌም በቃ ማጥናት ነው ሁሌም ሙሉ ወንድ ላይ ነው ትንሽ ችግር ያለው አይደል እንዴት ታየዋለህ እስቲ ተሜ ወንድ ላይ ያስቸግራል እናንም ቀደም እንዳልኩሽ ነው እኔም ማንጸባርቀው ያደኩበትን እንትን ፋዘር አሁን ስንሳሳት አይቆጣም ማለት እንደሚበሳጭ እናቃለን ከእንትኑ ግን ሁሉ ጊዜ እንትኑ ኢንቴንሽኑን ነው የሚያው አሁን ልክ የሆነ ነገር ስናጠፋ ከፖዚቲቭ ነው የሚጀምረው ቀጥታ ወደ ታው ምናምን ወደሚል አይገባም ሐሳብ ጥሩ ነው ይሄን ለማድረግ አስበህ እንደሆነ አቃለሁ ግን ያረከው ነገር እንደዚህ በዚህ ምክንያት ልክ አይደለም እሱን አስተካክል ነው እንጂ የሚልሽ ወደ ኔጌቲቭ አይገባም ቶሎ እና ያንን ለማንጸባረቅ ሞክራለሁ ምክንያቱም ቁጣ ልጆች ካንድ እስከ 2 አመት ማመዛዘን እስከሚችሉበት ሰዓት በእኔ እምነት ነው የሰራልኝ እንትን ነው ፖሊሲ ነው ምነግርሽ እንዲፈሩሽ ይገባል ምክንያቱም አይምሮአቸው ገና ዴቨሎፕ አላረገም ምንም ማመዛዘን አይችሉም ገና ስለዚህ መጀመሪያ ላይ መፍራት አለባቸው አንቺ ከዛ ኋላ ማመዛዘን ወይ መነጋገር ልክ በሚጀምሩበት እድሜ ላይ ያው ሪዝን አውት ማድረግ ይጀምራሉ ስለዚህ ምክንያት ትነግራቸዋለሽ ይሄ እንደዚህ ነው ይሄ እንደዚህ አይደለም ፍርሃቱ እንዳለ ሆኖ አሁን ግን ሎጂካል በሆነ መንገድ ማሰብ ይጀምራሉ እና ስተታቸውን በዛ መልኩ ስትነግራቸው አለበለዚያ ሲሳሳቱ ሊደብቁሽ ይችላሉ ሳታይ ሊሳሳቱ ይችላሉ ልክ ነው ስለዚህ ሁሉ ጊዜ ከፖዚቲቭ መጀመር ላይክ ማሳበ ልክ ነው ይሄን ኢፌክስ ለማድረግ ነው ልጅ አሁን ትልቁ ልጅ በጣም እንትን ፐርፌክሽኒስት ነው እና ቶሎ ነው የሚበሳጨው ኢቭን ጽሁፍ ሲጽፍ ቬሪ እንትን ትንሽ የመስመር ከሳተች ያለቅሳል ይናደዳል ወይ እንትን ይለዋል እርሳሱን እንትን ይላል በሱ ነው ተረጋጋ ትላለህ ተረጋጋ እና አንድ ፕሮፌሰር ነበር ሁሉ ጊዜ የሚለው የሆነ ነገር ያስተምረና are you confused ይላል yes good ይላል confusion is the beginning of understanding learning እና
ሁል ጊዜ የሆነ ነገር ሳትሳሳቺ ልታቂያችም የሚቀጥለው ስቴፕ ማለት እና እሱ በመጀመሪያው ሻት 100 ማምጣት ነው የሚፈልገው እና የሆነች ጽሁፍ ራሱ ዝንፍ ሲል ነው ከምልሽ ከመስመር ላይ ያለቅሳል እንደዚህ አትሁን ምንም ላጲስ የተሰራው ነው አጥፋው እንደዚህ እና በዛ መልኩ ነው እንትን ብለው ከዛ ውጭ ግን ያው ቅጣት እዚህ ሀገር እንደ ኢትዮጵያ ጅራፍና እንትን ስለሌለ በሚወዱት ነገር ነው የምትቀጫቸው very different አሁን ጌም ምናምን የሚጫወቱበት አሁን የምፈቅድላቸው ኤሌክትሮኒክስ ነገር ቅዳሜ ብቻ ነው ከሰኞ እስከ ዓርብ የለም የትምህርት ሰዓት ነው ስለዚህ ያቺን ቅዳሜ እንደ ምጽአት ተጠብቋት ካርብ ከሰዓት ጀምሮ ይዘፈንላታል ቅዳሜ ነገ ቅዳሜ ነው ነገ አይፓድ ቀን ነው ምናምን ይዘፈንላል ግጥሙ ሊጻፍላት እና የባህሪ ወይም ስነ ስርዓት ቼክ ሊስት አለ በሳምንቱ እናታቸው ያስቀምጥችላቸው ስለዚህ ዛሬ የሆነ ነገር ካረጉ የሆነ ነገር ያው ኤክስ ይሰጣቸዋል ራይት እና ኤክስ አለ በየቀኑ ስለዚህ if you get 3x ካለሽ በሳምንቱ ውስጥ ቅዳሜ ይዘላል ያለ እነሱ ትልቅ እንትን እኛ ድሮ እንደዚህ ጆሮአችን እንደዚህ በዚህ አርገን ጆሮ እንደዚህ እንደሚዘው ማለት ነው እነሱ ቅዳሜ እንደዛ ግን ደስ ይላል የነሱ ቅንጦትና እኛ በሳማን ያደግነው በልምጭ እኔ ትዝ ይለኛል ትምህርት ቤት ኤሌመንተሪ ሆነን አርፈደሽ እንኳን ማርፈድ አሁን የኛ ስተት ብቻ አይሆንም ከቤት የሆነ ነገር ሲደረግልሽ ወይ ምናምን ታረፍ ትችላለህ ወይ መንገድ ላይ ውሻ አሳደሁም እስከደርስ ሊረፍ ይችላል ስንገባ አሁን ኤሌመንተሪ ያሉት ትዝ ይለኛል ጋሽ አጋዥ የሚባሉ በግራፊነታቸው የሚታወቁ አይናቸው ስታያቸው ገና ጅራፍ ይዞ መጣልኝ እኔ ነገር ነው አባዚ ማሬ ነገር ነው ያለው አንዳንድ ጊዜ ይሄ የበሬ ጭራው ይቆረጥና ቆዳውን ገልፍፎት እንዴት ተጠምልሎ ይደርቃል እና አስብ በሱ አንዴ ከተመታ አለቀ ከሽሮ ሜዳ ለጋር ትደርሳለህ ፓወር ነው የሚሰጥ ግፍ እኮ ነው በእናትህ እና ገና በቃ ጋሻጋዥ አይናቸው ቀልቶ አለቀልህ እንትን ለገና በርጋ ሳደርሽ እንደዚህ ብለሽ እንትጂ በዚህ አንድ ቤትም አንተ መገረፍ የለብህም እዛ ስለምታገኝና በዚህ አንድ ትገረፍ 10ም ሊሆን ይችላል 20 ስለዚህ ይሄኛው እስከሚበርድ ይሄኛው ተጫለሽ ይሄኛው እንደዚህ ያልሽ እና ያንን ዘመንና ይሄንን ሳይው ሰማይና ምድር ያስቀኛል ግን ለነሱ አይ ቲንክ እንደ ጅራፍ ነው በጣም አይ ኤግዛክትሊ ኤሌክትሮኒክስ ጅራፍ እየተገረፉ ያደጉ በጣም ደስ ይላል ሲቴዲ ወደ እናንተ መጣለው አጠር ያለች ረፍቶ ስጄ ወደ እናንተ መጣለው እንመለሳለን Hi, this is Helen from The Helen Show on EBS Television. Our third annual Empower the Community Weekend event is scheduled to take place at the Washington Convention Center on Saturday, August 10th. We're inviting all vendors, nonprofits, businesses that service our community to come and exhibit with us. We have a special going on right now, 20% discount on our booth price if you sign up by May 1st. So don't miss this opportunity to sign up and be a vendor at Empower the Community Weekend. And our promotion will be happening via social media on my show, both before the event, at the event, and after the event. So don't miss this opportunity to share with the world your product and services. Come sign up with us and email us at vendor@empowercw.com. See you at Empower. ተመልካቾቻችን እንግዲህ ከረፍት ቆይታችን ተመልሰናል ሻምፔኝ እየተጠጣ ነው ትንሽ እንዴት ነው ቋንጣ ምናምን ስትበሉ አላየኋችሁም ግን ሞከር አርጓት ቀደም ይበሉ አሉ ቀደም ጥም አርጋችሁ በልታችሁ ነው የመጣችሁ አይ አራዚ ከገቡ በኋላ እሺ ለኛ አልመሰለንም ቴዲ ያቆመ የወላችሁ እንግዲህ ከአርቲስቶች ጋር ቀልድ ነው ሁሌም ቴዲ ወደ አንተ ልምጣ እሺ አንተስ እንዴ ወደ ቅጣት ላመጣችሁ ነው ቅጣት ላይ አንተ እንዴት ነህ እንግዲህ ስለ ጅራፍ ነግረኸኛል እንደው ስትቀምስ ነው ያደግከው ምስኪን አንተስ ልጆችን እንዴት ነው የምትቀጣው ምን አይነት ዲሲፕሊን ነው የምታሳያቸው እኔ በቅጣት አምናለሁ ምንም ያው እንደ ቶም ነው ቅጣት ሌላ ቅጣት የለኝም አይፓድ ነው
እንደዚህ በሳምንት 2 ቀን ብቻ ነው የሚያዩት እሱንም በየ2 ሰዓቱ በመሃል ማንበብ አለባቸው ቅዳሜም ቢሆን ተርታ አይፓድ ብቻ ምናምን ይላል አይፈቀድም በዚህ አጋጣሚ እንደውም እናታቸውን ክሬዲት መስጠት ያስፈልጋል በጣም ጎበዝ ናት እሷ ጎበዝ ሆና ነው ያሳደገቻቸውና እኔ እንደው 30% 40% ኢንቮልቭ አረኩ ነው የሚባለው በልጆቼ ላይና ዲሲፕሊን ናቸው አንዳንድ ጊዜ አሁን ትምህርት ቤት ውስጥ አውሩ ያው እዚህ ኢሜል ይደረጋል አውራሽ ተብሎ ከመጣች እኔ እንዲ ይደረጋል ብቻ ነው ማለት ይሄ ነው ቃል ለልጆች እንደዚህ ይደረጋል በቃ ከዛ ፊቴን ነው የሚያዩት የለም ጸጥ ነው ቤቱ የሚለው በቃ መልስ የለም ምን የለም ትልቁ አሁን እንዲ ይደረጋል ብዬ ከተቆጣው ዝም ብላ አንባዋል ትንሿም እንደዛው ነች ሁለቱም እና በደንብ ቅጣት አስተምራቸዋለች እሷን ትንሽ አይፈሯትም ምን ይፈሩኛል ግን አልመታም አልናገርም ቅጣት በቃ በመውሰድ ነው የሚፈልጉትን ነገር በማስቀረት በሱ ነው ደግሞ የሚሰሙት እኔማ ወንድ ልጅ በሱ ካልሆነ ሌላ ምንም የሚሰማው ነገር የለም አንተስ እንዴ ነው የምትቀጣው እኔ ከነሱ ለያዝ ሳማል በእናት ምን ነው ሲሪየስ ነው አለ እዚህ ሀገር አያድግም ሳማ እንግዲህ ሳማ የለም እዚህ ሀገር እግዚአብሔር ይመስገን እኔ የኔ ቅጣት ነፍስ ባላወቁ ሰዓት ነው ያስተማርኳቸው ቅድም ብለዋል እሺ ሳያውቁ እና ገና ጻናማ ያለው ሲመጡ የሚዘሉት የራሳቸው መዝሙር ዘለው ሲወድቁ እኔ አብሬ ወድቃለሁ በቃ ተሰበሩ ምናምን ምንም ኖርማል ናቸው ተነስተው መልሰው ይጫወታሉ እና እኔ ልክ ስቆጣ እንደዛ እንዲወድቁ አረጋቸውና ፊቴን አፍጥቼ ዝም ብዬ ነው ማያቸው ገና በልጅነት በፊት ነው የምትቆጣቸው ገና በእናው እንደማታቸውም ይችላል እኔ ችግር የለም እሺ ለጥላት ታደርጋለህ እኔ አንድ ፕሪንሲፕል አለኝ አንድ ፕሪንሲፕል አለኝ እንግሊዝኛ እንዳይተረጎም እዚህ ሀገር እንዳይተረጎምብህ ግን ነው ሲሪየስ ነው የምናገር ለሁሉም ሰው ነው የምናገር ልጅ ከተወለደ ቫልዩ ሊኖረው ይገባል እኔ ስሜ ማስጠሪያ ብቻ ወይ ልጅ አለው ምንም አይሰራልኝም ሲጀምር ከመጣንበት ሀገር ማሰብ አለብን ያንን ህብረተሰብ ነገ ቴክ ኬር የሚያደርግ ካልሆነ ለዛ ህብረተሰብ እኔ ሳስብ የሚያስብ ካልሆነ ልጅ አሜሪካዊ ልጅ አለኝ ብዬ ስላልኩ ብቻ ምንም ባሉ የለው በኔ ነው ሌሎች ሰዎችም ብነግረው ሁላችንም እንደዛ አይነት አቋም እንዳለን አውቃለሁ ምክንያቱም መጣንበትን አውቃለሁ ስለዚህ የኔ አነጋገር ምንድነው ከመጀመሪያው ቅድም ተመስገን እንዳለው በሚፈሩበት ገና ነፍስ ባላወቁበት ሰዓት እንዲፈሩኝ አርጋቸዋለሁ ካሁን ወዲያው እኔና እነሱ ማለት ቁጣና እንትን ነገር ብዙ አይኖርም እንዳልኩሽ ነው ባይኔም ከተናገርኩ በቃ ያቺን ስለሚውስጥ ኮንታክታቸው ላይ ስላላች ሊስቷን ስለያዟት ይፈራሉ እኔ እሱን ነገር ፕራክቲስ ባረግ ደስ ይለኛል እንደዚህ እና እኔ በማቴሪያል አንተ እንደዚህ ነው አጥቂት እናት ያላት አይመስለኝም እኔ በፍጹም አሁን እኔም እና እሱ ችግሩ ራይት ልክ ነው እናትና አይፈሩም ልክ ነው ደበቀውልሽ ከሌለሽ እኔ አሁን እንደምልሽ እኮ ላይሆን ይችላል እንዴ ናይኖናን ያስደውላል ቀውጢ ነው እሳት የተነሳም ሊመስል ይችላል ከሌለሽ እና ያ ነው አሁን እንዲፈሩሽ የሚልና እናት ላይ ያላችሁና አባት ላይ ያላችሁ ነገር የተለያየ ነው ልክ ነው ልጅ ከተወለደ ንብረት ሆኖ እስከለፋሽበት ብዙ ነገር ተሽ ነው መጣሽ የፈለገ እዚህ ሀገር ቢደላሽ አንድ ነገር ታጫለሽ የሰው ናፖት ያገርሽ ናፖት ይበቃል ያንን ቫልዩ ግን እንዲሰጡት አርገሽ ማሳደግ አለብሽ ስለኔ ሲል ነው እዚህ ሀገር የመጣው እንጂ ሊመቸው ነው ምናምን ነው ብሎ አሜሪካን በፊልም ላይ እንዳየናት ምናምን ብለን የመጣ ነው እንዳይመስለው ማረግ አለብን ስለዚህ የኔ አካሄድ እንደዛ ነው አሁን ብዙ ጊዜ ታይም አውት ምናምን እንደዚህ ይሰጣቸዋል ከዛ በፊት ግን በቃ ባይንሽ ሊገባቸው ይችላል ከመጀመሪያው በማያስቡበት ብዙ በማያስተውሉበት ሰዓት ፍራስ ሰጥቻቸዋለሁና በሱ ተከትሎ የሚያድጉት አሁን እኔ ባለቤቴ የቁጣ ሰው አይደለም he's very gentle ታውቃላችሁ በጣም ጀንትል ነው ግን ዲስአፖይንትድ ሲሆን በአንድ ነገር አደረጉ ሲል በቃ ሚላቸው በጣም ዲስአፖይንትድ ይላቸዋል እና በቃ ልጄ ልቧ ነው የሚሰበረው አባቷ እንደዛ አካል ስለማይናገር እኔ ግን ሁሌ በጨውሰው ስለሆንክ ግድም አይሰጣቸው ምን ተናገርኩ ምን አልኩ ምናምን ኦኬ ማሚ ምን ነገር ብለው ነው የሚሄዱት ባቸው ግን አዘንኩባችሁ ካላቸው ሚማታ ሰው አይደለም ናቹራሊ ግን አዘንኩባችሁ ሲላቸው አለቀ ማለት ነው አባቶች እናንተ ዲሲፕሊን አደራረጋችሁ ለየት ያለ ነው አንተንም ነው ግን እኔ የሚመስልኝ በፍቅር ነው ኤግዛክትሊ ያቁታል very close ያገር በጣም ቅርብ ናቸው እኔ አንዳንዴ እንደውም ከኔ በላይ ልጆች አባታቸውን የሚቀርቡ ይመስለኛል because he's around ብዙ እስቲ እንደው ከጊዜ አንፃር ሆነ
ልጆቹ ብልጦችም ናቸው ልክን ብልጥ እዚህ ሀገር ለተቆጣቸውና አንተ የሆነ ነገር ባሳጣቸው ቁጥር የሚለማመጡት ይወልጣል ግን ፋት ስላለኝ ነው እንትን ነው አሁን ያልሽው ነገር ባልሽ ያለው ነገር እኔም ጋር ስላለ ነው ስማማበታለሁ አይደለ የኔ ልጅ አሁን ሞሮፍ ትልቁ ላይ ነው የማወራው በጣም ነው የሚፈራኝ ዝም ካልኩኝ የሆነ ነገር ካልኩኝ ይፈራል ይደነግጣል ለምንድነው ዝም ያለኝ ይላል ምክንያቱም አትናገር ዝም ብለህ ምጮህ አይደለም ያሳጣሁት ነገር ስለሌለ ምንም ነገር ስለሌለ ስለዚህ ራሱን ነው የሚጠይቀው ስለዚህ እሱ አፕሮች በጣም ትክክልና ትክክል ነው ተቆጥቼ አኩርፌ ወይ መታሉ ምናምን ካልኩት የሚፈራው ፍራጅ እንትኑ ነው እንጂ የምታስተምረውንም ነገር አይሰማ ላይክ ሜሴጁን ሚስ ያደርጋል ቁጣ ግርፊያ ላይ ስታተኩር ማለት ነው ይሄ በጣም መቀየር ያለበት ካልቸር ይመስለኛል ይናገር እንትን ቢሆን ደግሞ የበለጠ ምናልባት ከእምነት አንፃርም የቤተክርስቲያን ጋር ብንጠጋው ሞሮፍ የኔ ትልቁ ልጅ ትንሿም እንደዛው ነች ስላሴ ቤተክርስቲያን ስለሆነ ይሄ ስነ ምግባር ግብረ ገብነትን በደንብ ስለሚያገኙትም እሱ ራሱ አንድ አስተዋጽኦ አለው ያለ መምታት ያለ መቆጣትም ምናምንም እሱም አስተዋጽኦ አለውና የመከባበሩ የመፈቃቀሩ አንድ መስመር የሚሄዱም ልክ ነው በጣም እስቲ አንድ ልጠይቃችሁ ሁላችንም ይሄንን ጥያቄ እንደው the best እንደው አድቫይስ ስላባትነት በቃ በጣም ደስ የሚል ምክር አገኘውና ሰው እንደዚህ ያለኝ ብላችሁ የምታስታውሱት ምክር ካለ እንደው ለተመልካቾቻችን የምናስቀረው ነገር ማለት ነውና ከዚህ በፊት ወይ ሰው ብሏችሁ ሊሆን ይችላል ከአባታችሁ የተማራችሁት ነገር ሊሆን ይችላል እንደው the best advice እንደው ምክር ስላባትነት አገኘው የምትሉትን ካንተ ልጀምር እኔ በአስተዳደግ ራሱ ፕራክቲካሊ ያሳየን ነገር እንትን ነው አንድ ግን ነገር ደስ የሚለኝ ነገር አለ ለምሳሌ ለመዝናናትም ለምንም ለሆነ ነገር ገንዘብ ይሰጠኛል ገንዘብ ደብተርም ለመግዛትም ሻይም ለመጠጣትም እንደ ወንድም ብላ እንደ ባዳ ተሳሰብ ይለኛል እንዴት እንደ ወንድም ብላ እንደ ባዕድ ተሳሰብ ይለኛል ምን አደረካት ያችን ገንዘብ ገባኝ ምንድን ተጠቀምክበት ምን አደረክበት በላህበትም ጠጣህበትም ምንድን ያደረክበት ውሎን ነው የሚጠይቀው እንደ እግረ መንገዱ ልክ ነው በጣም ትልቅ ምክር አንተስ እኔ ያው አባትነት ግሬስ ነው ለሰው እኔ ከሰው የምረዳው በተለይ በእኛ በኢትዮጵያኖች አባትነት የሆነ ሞገስ ነው ስለዚህ ልጆቼ ወይም ወንድሞቼም የነሱም ልጅ ሁሉም ይሄን አውቀው እንዲያድጉ ይፈልጋሉ ዝም ብሎ አይደለም በቃ አንድ ላይ ስለኖርም ብቻ አባቴ ነው ብሎ ምናምን ብሎ እንዲያገኝ አልፈልግም ቀድም እንዳልኩሽ ደግሞ ይሄ የቆጣው ነገር እዚህ ሀገር የራሱ የሆነ መንገድ አለው ትምህርት ቤት ብለው ከመጡ በኋላ አትነኪም በጣም ከባድ ነው ይነግሩልሻል ልክ ነው ሲስተሙ ሀገሩ አይፈቅድም ልጅ ለመግረፍ እና ለዚህ ነው ነፍስ ሳያቆሉን ካስለመድሻቸው ሌላው ቀላል ነው ግን እንዳልኩሽ አባትነት ግርማ ሞገስ ነው ቴሪስ ያገኘው ትልቅ ምክር አለ በአባትነት በጣም አባታችን ያው እንደ ቅድም እንደገለጽኩ በብዛት ክፍለ ሀገርም ነበር የሚሰራውና ሲመጣ በጎረቤት ለሰፈሩ እኩል ነው ሸንኮራ ምንም ሁሉ ነገር የሚያመጣውና እሺ በሰፈሩ በጣም ተወዳጅ አባት ነው እና ሁሉ ጊዜ ምን ይለናል ሰውን እንደ ሰው አንደርስታንድ አድርጉት እንደ ሰው ትሪት አድርጉት ምክንያቱም ማንንም በሰውነታችሁ ኑሩ እኔ እንደዚህ ከናንተም ፈልገው እንደ ሰው ሆናችሁ እንድታድጉ ነው ሁላችንንም ሲያሳድገን ሰው ሆናችሁ ደጉ ነበር የሚለውና ትልቅ ነገር ነው የሚመስለኝ ዛሬ የጠፋው ነገር እሱ ነውና በዘርም በምንም ስለሆነኛ ሰፈር ውስጥ ስናድግ ገሌ እንትን ነው የሚባል ነገር የለም የዚህ ጎረቤት ከጮህ ወብለን ነው የሚነሳው አባታችን ለጎረቤት በመስኮት ዘሎ ወጥቶ ያቀር የሆነ ችግር ተፈጥሮና እንደ ሰው ነው የኖርነው እዛች የችግር ሰፈራችን ውስጥና እንደ ሰው ሆናችሁ ደጉ ትልቅ ምክር በተለይ በአሁኑ ጊዜ የአገራችን ህዝብ ሁሉ መመከር ያለበት ምክር ይመስለኛል አይደል እንደ ሰው ሁኑ ማለት ተሚስ ያው አይ ቲንክ ሁላችንም አባቶች ተመሳሳይ ማህበረሰብ ውስጥ ያደጉ ስለሆኑ ፍቅርን የቤተሰብን ቫልዩ ማስቀደምን እንደ ቤዝ ነው ማየው ስለዚህ ሁሉም ፋሚሊ ውስጥ አባቶች ለልጆቻቸው ወይም ለቤተሰብ በሙሉ የሚያስተላልፉት ነገር ነው ለየት ያለ ነገር ያው ማየው የነበረው ከአባቴ እንዳልኩሽ ፍቅርንም ስነ ምግባርንም ሁለቱንም እኩል አድርጎ የሚሄድ የነበረ ሰው ነው ግን ከዛ ውጪ ለትምህርት ትልቅ እንትን ነበረው ቦታ ነበር
ከክፍለ ሀገር መጥቶ ነው የቆሎ ተማሪ ነው አባቴ ነበረው እና የሬጉላር የአስኳላ ትምህርት አልነበረው። አስኳላ ምንድነው? አስኳላ ይባላል የሬጉላር አካዳሚ ስኩል ከሚለው የመጣ ስኩል አስኳላ። እሺ አዲስ ቃል ተማርኩ ዛሬ። እና ያው በቤተ ክህነት ግን ያው ያልቀነት ቅኔውን ምናምን ይማራል ሁሉንም ነገር ያውቃል ግን የሬጉላር አቴንዳንስ አልነበረው ትምህርት ቤት ውስጥ። ግን ከመጣ በኋላ ልጅ ወልዶ የታላቂን ታላቅ የመጀመሪያ ልጁን እቴን ወልዶ እሷ ትምህርት ጀምራ 6ኛ ክፍል ስትገባ ነው እሱም ተፈትኖ ግሬዱን 6ኛ ክፍል ይመጣል ብለው 6ኛ ክፍል አስገቡትና እኩል ነበሩ ከእቴ ጋር። That's amazing. እኩል አብረው ነው ሃይ ስኩል የጨረሱት። ከዛ ኋላ እኩል ኮሜርስ እሷ ኮሜርስ ገባች ቴሜስ ውስጥ ኮሜርስ ገባ ተመረቀ። ከዛ ኋላ አዲስ አበባ ዩኒቨርሲቲ ሎ አጥንቶ became a lawyer. አሁን በህይወት የለም። ይገርማል። እና ለትምህርት በጣም ትልቅ ቫልዩ ነበረው እና ሁሉ ጊዜ መጽሐፍ ነው ገዝቶ የሚመጣው ኪስ ውስጥ ባለው ገንዘብ። አንዳንድ ጊዜ ጊዮርጊስ ሲመጣ ኪስ ውስጥ 5 ብር ምናምን ካለው መጽሐፍ ይገዛና በእግሩ ይመጣል የታክሲ ጨርሶ ማለት ነው። እና ሁሉ ጊዜ የሚነግረኝ የነበረው እውቀትሽን ማንም ሰው አይነጥቅሽም የሚል ፖሊሲ ነበረው። እና አንድ የሚነግረን ተረት ነበር የእውነተኛ ታሪክም ሊሆን ይችላል። የሆነ ሰው የመጽሐፍ ብቻ ይገዛል ያው መጽሐፍ ግዙ አንብቡ ለማለት ነው። እና ቤቱ በጣም በመጽሐፍ የሞላ ነው። አንድ ጊዜ የሆነ ባንክራፕት ያደርግና በእዳ ሲጠየቅ መጽሐፎቹን እንኳን ሸጦ ከእዳ ወጣ ይላል። አንድ ያነበበው ራሱ እውቀት ነው። ሁለት አትሊስት ፊዚካሊ ገንዘቡን ሸጠ ነፃ ተወጣበታለህ የሚል እንትን ነው። ተረተም ሊሆን ይችላል አሁን የሆነትም ታሪክ ሊሆን ይችላል። ግን ከልጅነት ጀምሮ ልክ ትምህርት ላይ ፎከስ እንድናደርግ ብዙ ይጋፋፋችሁ ነበር። ይደበድበን ነበርና እሱን ነው እናንተ የምታሳልፈው ማለት ነው። አንተ ለልጆች you do the same thing ማለት ነው። ከአባቶቻችን የምንወርሰውን ነገር ነው ለልጆቻችን እየሰጠን የምንሄደው። እና እንግዲህ ያው ጊዜ በጣም እያለቀ ነው። I hope ከልጆቻችሁ ከቤተሰቦቻችሁ ጋር አባቶችን ቀን ደስ እያላችሁ አይ ነው ልጆች የሉም እዚያም ሰው ግን አስበው እንደሚውሉ እንደሚደውሉልህ እንደምታገኛቸው አልጠራጠርም። እና ሁላችሁንም እንግዲህ መልካም የአባቶች ቀን እመኝላችኋለሁ። thank you so much መጣችሁ ከኛ ጋር ጊዜ ስላሳለፋችሁ እኛም እናመሰግናለን። ፕሮግራምሽን ለሚከታተሉ ሁሉም አባቶች በሙሉ መልካም አባቶች ቀን እንመኝላችኋለን። ደስ ይላል። thank you so much እግዚአብሔር ይስጥልኝ። thank you so much። እንግዲህ ተመልካቾቻችን ደግሞ ከረፍት ቆይተን ስንመለስ አባቴ እዚህ ሀገር ለቬኬሽን መጥቶ ከኔ ጋር ትንሽ ጊዜ ሄለን ሾው መቅረብ አለብህ ብዬ ከአባቴ ጋር ያደረኩት ቆይታ አለና እሱን ደግሞ እንድትከታተሉ እንጋብዛችኋለሁ። ከኛ ጋር ቆዩ። ሰላም ሄለን መስፍን ነኝ ከሄለን ሾው በኢቢኤስ ቴሌቪዥን Empower the Community Weekend ተብሎ የሚታወቀው ዝግጅታችንን ለ3ኛ ዓመት ለማቅረብ በትልቅ ዝግጅት ላይ ነው ያለነው። ቀኑ ቅዳሜ ኦገስት 10 ቦታው ደግሞ ዋሽንግተን ኮንቬንሽን ሴንተር ነው እና በዚህ ፕሮግራም ላይ ምርትና አገልግሎታችሁን ማስተዋወቅ ለምትፈልጉ ቢዝነሶች ድርጅቶችና የበጎ አድራጎት ድርጅቶች ከአሁኑ ኮንታክት እንድታረጉን እንጋብዛችኋለን። አሁን ጊዜ ያቀረብንላችሁ የ20% ታላቅ ቅናሽ አለ የቡት ዋጋው ላይ። ስለዚህ በሜይ 1 ድረስ ሳይን አፕ ካደረጋችሁ 20% ዲስካውንት ታገኛላችሁ ማለት ነው። ይሄ ዝግጅት እንዳያመልጣችሁ። ፕሮሞሽን የምናደርገው በሶሻል ሚዲያም በሄለን ሾው ከኢቨንቱ በፊት በኢቨንቱም ጊዜና ከኢቨንቱም በኋላ ነውና ይሄ ድል እንዳያመልጣችሁ። ምርትና አገልግሎታችሁን በኤምፓወር ዘ ኮሚኒቲ ዊኬንድ አስተዋውቁ። ሰው መስፍኔ መቼስ በስንት ልመና በስንት ደጅ ጥናት ከብዙ ሙከራ በኋላ እሺ አልከኝ ሄለን ሾው ለመቅረብ። እኔ በጣም ደስ ብሎኛል ለመሰለ ደስ ብሎኛል። ኦኬ ፋይናሊ እንደው የአባትነትን ቀን ለማክበር እኔ መቼስ አንተን በጣም ምኮራብ በጣም ምደሰትብ በጣም ደስ የሚለኝ አባት ስለሆንክ ይሄንን እድል ተጠቅሜ በተመልካቾቼ ፊት ካንተ ጋር ጊዜ በማጥፋቴ አንተን በጣም አመሰግናለሁ። በአባትነት ለኛ ስለሆንከው ምሳሌዎች ለኛ ስላደረከው ነገር በሙሉ አንተን ለማመስገን ይሄንን እድል በማግኘቴ
በጣም ደስ ብሎኛል። ነምበር 1 ሶ ትንሽ ቁጭ ብለን እንጫወታለን ማለት ነው መስፍንዬ። እሺ ኮሞዶር መስፍን የአምስት ልጆች አባት። እሺ እኔ ሁለተኛ ልጅ ነኝ። just I'm your favorite ማለት እችላለሁ አሁን ቲቪ ላይ ስለቀረብክ፣ ግን ደንበኛ ፌቨሪትም እንደሆነች እኔ አውቃለሁ። የመጨረሻ ልጅ ቤቢዬ ናት። but ኦኬ ችግር የለም እኛ ተቀብለናል። እስቲ ስለኛ ልጅነት ምን ታስታውሳለህ? አይ እናንተ ማስታወሰው ነገር እናንተ በጣም ጆሊ ልጆች ነበራችሁ። እሺ ደስ ያለ ኑሮ እና ከቤተሰቦቻችን ጋር እየተሳሰባችሁ እየተቀለዳችሁ የምትኖሩ ልጆች ነበራችሁ። እሺ ደስ ይለኛል። ኦኬ እንደ አባት ይሄን ያህል አባት አይደለም እየተሽኮረመማችሁ እየተዘበቃችሁ እንትን የምትሉት በደንብ ከኔ ጋር ነበረ የኖራችሁት እና በበለጠ ከእናታችሁ ጋር ነበረ ቀሩ። ምክንያቱም እኔ you were busy በስራ ላይ በጣም ቢዚ ነበር። ስራ ደግሞ ከ8 ሰዓት በላይ ነው ወደ 14 ሰዓት 15 ሰዓት የምንሰራበት ጊዜ አለ ቅዳሜና እሑድ ጭምር። ስለዚህ ብዙ የበለጠ እንደውም እናታችሁ ናት ያሳደገቻችሁ ማለት ይችላል። well no I think ምን መሰለህ መስፍኔ ብዙ ነው የማስታውሳቸው ነገሮች። አንተ የውጭ ሰው አልነበርክም፣ በጣም የቤት ሰው ነበርክ። ስለ outside of work ማታ ከስራ ቤት መጥተህ ከኛ ጋር ነበር ጊዜ የምታሳልፈው፣ ዊኬንድም ከኛ ጋር ነው የምታሳልፈው። you were not የውጭ ሰው አልነበርክም። so we were very close እናት ብዙ ነው ትዝ የሚሉኝ I don't know እስቲ እኔ ከአንተ ትዝ ከሚሉኝ ነገሮች ከመናገሬ በፊት አንተ ስለኔ ትዝ የሚል ነገር ምንድነው? ህፃኖኝ አልቃሻ ከመሆንሽ በላይ oh my god መስፍኔ we're on TV you can't say that that's okay አልቃሻ ነበር ይገባኛል። እሺ I think completely ተለውጠሻል ማለት ይችላል። okay እሺ መውጣትሽ በጣም ደስ ብሎኛል። ኮራፕሻለሁ ግን ምንድነው ዋናው ነገር ቤተሰብ አንድ ላይ አልኖርም እስከመጨረሻ። that's true ለተወሰነ ዓመታት ተለያይተን ነበር እና I think eventually I wasn't even able ያንቺ ሰርግ ጊዜ ለመምጣትም but that's okay መስፍኔ it happens እና ያ ካልሆነ በስተቀር በተረፈ ደስተኛ ቤተሰብ ነበር። I think እኔ ብዙ ትዝ የሚለኝ ህፃን ሆነን መስፍኔ በተለይ ማረሳው ትምህርት ቤት ትመጣ ነበረ ቲያትር ሰራ ታይ ነበር ለመምጣት ትመጣ ነበረ። ግን ሁሉ ጊዜ you were late ስትመጣ መስፍኔ I mean ስራ ሊሆን ይችላል አሁን ይገባኛል። I mean አድጌ ነው ምን አይነት በጣም ኢምፖርታንት ስራ እንደምትሰራ እንደነበረ ምን ያህል በጣም አገርህን የምትወድ ሰው ነህ። ስለ አገር መውደድ በጣም ታስተምረናለህ። ኢትዮጵያውያኖች ናችሁ እያልክ በጣም ከልጅነታችን ጀምሮ እሱን በውስጣችን ያስቀረሰው ነበር። ግን ሌት ስትመጣት እዚህ ይለኛል እኔ በር ላይ ካሁን መጣህ እያልኩ ቲያትሩንም ትንሽ ልብም አይሰጠኝ ነበር። I was just waiting for you to walk in the door ልክ ስትመጣ በቃ በጣም ደስ ይለኝ ነበረ። ከረሜላ ምናምን ይዘህልኝ ነበር የምትመጣው። that was the highlight እኔ የማስታውሰው። እኔ መቼም በሁሉ ጊዜ ስራ ሆኜ እንደገና እናንተን ለማምጣትም ሆነ ወይም እናንተን ለማየት በጣም ነበር የምጓጓው። መኪና ውስጥ ቁጭ ብላችሁ መኪናው ውስጥ ሆናችሁ መጫወትና እንትን ማለት ነው መሳቅ ነው እና ለኔ በቃ ያ ጭንቀት የነበረው የቀን ስራ በሙሉ ይተወኝና በቃ ከእናንተ ጋር ነኝ። and then ደግሞ ምን ተል ነበር መሰለ በጣም ዲቤት እንድናረግ ተገፋፋን ነበር እኔና አይዳን ራይ ቁጭ ብለን you were the እንዴት አይነት አባት ነበርክ አንድ ሐሳብ ከመጣ በቃ እንድንፋጭበት you know አይዲያዎቻችንን እየተቀያየርን በጣም ዝም በሉ ብለህን አታቅም ወይም ረፉ ብለህን አታቅም። you're very በጣም ብዙ ፍሪደም ተሰጠን ነበረ እና I think እንደዛም ይመስለኛል አሁን አይዲያችንን ሐሳባችንን ኤክስፕረስ በደንብ ለማድረግ የምንችለው ይመስለኛል። እንደዛ አይነት በጣም ብዙ ፍሪደም ስለምትሰጠን ይመስለኛል you know ረፉ ተው ምናምን የምትል ሰው አልነበርክም። ትዝ ይልሃል እሱ? በጣም ነው ትዝ የሚለኝ። ደግሞ ይሄ ዴሊብሬትሊ አውቅ ያደረኩት ነገር ኦኬ ምክንያቱም እናንተ ነፃ ሆናችሁ ማለት ነው በተቻለ መጠን ያ ሆኖ እንግዲህ ያው ከትምህርት ቤት ወደ ቤት እንድጓዝበት ጊዜ ወይም ደግሞ ወደ ትምህርት ቤት ወደሚሄድበት ጊዜ ዝም ብሎ አትጫወቱ የሚባል ነገር you never used to say that አለለ ጫወታላችሁ እንደልባችሁ። ከዛ በኋላ እዛ ስደርሱ ቻው ላልቻለሁ ሄዳለሁ። ከዛ በኋላ I look forward to getting you back from work
some of the time I wasn't there. Yeah. በጣም ቢዚ ነበር። በጣም ቢዚ ነበር። አዎ ሌላ ደግሞ ማስታውሰው በጣም መጽሐፍ ታነባለህ። አዎ ያ ቡክ ሼልፍ ቤታችን ሳሎን ቤቱ ግማሹ ቡክ ሼልፍ ነበረ እና አይ ቲንክ በልጅነት ያኔ ቅዳሜ በተለይ እና አፍተርኑን አንተም ማሚ መጽሐፍ ቁጭ ብላችሁ ስታነቡ እኔ ትንሽ በሌላ ቤተሰብ ቀና ነበረ መስፍኔ ለምን ይሄኔ ዙረት ይሄዳሉ እነሱ ወይም የሆነ ነገር ያደርጋሉ የኛ እናትና አባት ግን ቁጭ ብለው መጽሐፍ ብቻ ነው የሚያነቡት ብዬ ያኔ በልጅነት ሐሳቤ እንደዛ ነበር ማሰበው ካደኩ በኋላ ግን መስፍኔ የመጽሐፍን ፍቅር እንዲያድርብን እናንተ ሰብኮንሺየስሊ አንብቡ በጣም ብዙም ባትሉንም ነው ማለት ሁላችን መጽሐፍ እናነብ ነበር ልጆችን በተለይ ሳመር ብሬክ ላይ ግን እሱ ሳናስበው ያደረብን ይመስለኛል አሁን አይ ሃቭ በጣም ትልቅ ሪስፔክት አለኝ ለመጽሐፍ ለማንበብ በጣም ሪስፔክት አለኝ ይሄም ከናንተ የመጣ ነገር ነው I don't know if you remember that እሱን አስታውሰዋለሁ yeah ግን again እናንተ የተማራችሁ ሆናችሁ አስተዋል ችሎታችሁን ከፍ ብሎ ስለ ዓለም ያላችሁ ሆነ ስለ አካባቢያችሁ የበለጠ ዕውቀት አናሊሲስ ላይ እንድታተኩሩ በጣም ፍላጎት ነበረኝ እና ያን ጊዜ አጫውታችኋለሁ በርቱላችኋለሁ ግን አስተምራችኋለሁ ደግሞ መንገድ እና ያ ጊዜ ለኔ ጥሩ ጊዜ ነበር ያ ወሸመው ጥሩ ደህና ወጣችኋል አይዳ ወሸመ ቦስ የሆነች ልጅ ናት አይዳ ታላቅ እህቴ ማለት ነው she was a boss ልክ ነው በቃ እሷ እንደፈለገችው ነበር ሁሉ ነገር እዛ ደግሞ መጨረሻ ላይ ትንሿ ልጅ ደግሞ ቀጠለች ኦሪዮንስ እኔ አይተዝ ይለኛል ወንድሜ ኦሪዮን ሲወለድ እኔ ኦሪየን በ7 አመት ነው በልጣው በጣም ታላቅ እህቱ ነኝ የመጀመሪያ ወንድ ነበር የተወለደልህ እኔ ከዛ በፊት I thought I was your number 1 በአለም ላይ እንደኔ አንተ የምትወደው ልጅ ያለ አይመስለኝም ነበር ኦሪዮን እስኪመጣ ድረስ ኦሪዮን መጥቶ ትንሽ ችግር ያበላሽብኝ ይመስለኛል እውነት ነው አይ እኔ quite honestly በመካከላችሁ ያን ያህል ልዩነት አላደርግም እውነቱን ለማናገር እሺ ጥሩ ምክንያቱም ቤዚክሊ ጥሩ አይደለም አዎ ልክ ነው አንድ ልጅ ነጥሎ መውለድና እሱን ብቻ መንከባከብ ጥሩ አይደለም ሁሉንም በደንብ አድርጎ ማጫወት እንደ ኮሚኒቲ ነው ማለት ያ እና ያን ለማዳበር ነበር የምትጠራው እናንተም ራሳችሁ በዛ አይነት መልኩ ታሳድጉ ነበር Yeah. You were in the Navy, I remember. ምትልክልን ፒክቸሮች ነበሩ ከመርከብ ላይ እና የጻፍክ ትልክ ፒክቸርን ተነስተ ከኋላው you know hello my children በጣም ወዳችኋለሁ እንዴናችሁ ምናምን ያልክ ጽፍልን ነበር ትዝ የሚለኝ አንድ ጊዜ ስትጽፍልን ለኔ ለማሚና ለአይዳ አንድ ፒክቸር ተላከልን ለኦሪዮን ለብቻው ስትመጣ ከዛ መስፍኔ ቅናት ይዞኝ ትዝ ይለኛል እንደ ኦሪን መቼስ ካልጋላ ወጥቼ ቦረወረው ደስ ይለኛል ህፃን ሆኖ እና ከኔ ተከላከሉት ነበር ይሉኛል ሲነግሩኝ እኔ አሁን የ7 አመት ልጅ ነበርኩ አላስታውስም ግን በጣም ቅናት አድሮብሽ ነበር ምናምን ትሉኝ ነበር አይ እኔ እንኳን ያን ያህል አታስታውስም ናማች ያን ያህል አላስታውስም ኖ በጣም ተቀኑበት ነበር ብዬ ያን ያህል እንችላለን በግጥ ኦሪዮንን ወደዋለሁ ደስ ይለኛል ከሱ ጋር መጫወት አሁንም ቢሆን ከሱ ጋር መጫወት your friends አሁን አብራችሁ በጣም ከናታንም ጋር my other brother you yes ቅርብ ነው በጣም እና by and large I think ልጆቼ እንደ ማንኛውም አባት ብቻ አይደለም ማቸው እንደ ጓደኞች ጭምር ነው እና they have become my friends that's true ደስ ይላል በጣም ሌላ ደግሞ አሁን ነው ካደኩ በኋላ መስፍኔ ምን አይነት ስራ ለሀገርህ እንደሰራ በጣም for many years ኔቪ ውስጥ ነበርክ ከዛም በመቀጠል መከላከያ ሚኒስቴር ከዛም በኋላ በጣም ለስራ ራስህን የሰጠሰው ነበርክ ከሁሉም በላይ እኔ በልጅነቴ ማስታውሰው እናንተ ኢትዮጵያውያኖች ናችሁ አገራችሁን መውደድ አለባችሁ ያልክ ባይገባኝም ያኔ ኦ ማይ ጋድ ጀመረው እንደገና ላለሁኝ ህፃን ሆነን ማለት ነው but you are very passionate በጣም በትልቅ ፓሽንና በፍቅር ነበር ስለ አገራችን መውደድ የምታስተምረን የነበረው ትዝ ይልሃል እሱ ምንድነው ጊዜውም ያን ማድረግ ይገፋፋል ጊዜውም ያን ምክንያቱም የኮንፍሊክት ጊዜ ነበር እውነቱን ለመናገር ከሆነ የተረጋጋ ኑሮም አልነበረው ማንኛውም ቤተሰቡ ሁሉ በጭንቀት ላይ የነበረበት ጊዜ ነው እና ያንን ማስታወሱ ማለቱ I think ተገቢ መስሎ ይታየኛል in fact ያንን ጊዜ ነው ማለት ቤተሰብን
ህብረተሰብ መሰረት መሆኑን ማረጋገጥ የሚቻለው በዛ ላይ በነበረው የአንድነት እና አይ ቲንክ እኔን እንደዛ እንዳደረገ የገፋፋኝ አይ ዶንት ሲ ዩ አስ ማይነርስ በቃ ዝም ብዬ እንደ ማይነርስ ብቻ ላይ እናንተን ኢቨንቹሊ እናንተ በምታድጉበት ጊዜ እኛ በሰላም እንድንኖር እንድታደርጉ ምኞቴ ነበረ ማለት ነው። ለማንኛውም እስቲ እንግዲህ አሁን ሰላም አለ ነው እግዚአብሔር ይመስገን። እንግዲህ ለወደፊቱ ደግሞ ሰላም እንሆናለን ብዬ እመኛለሁ። እግዚአብሔር ይመስገን። መስፍኔ መቼስ በጣም ደስ ብሎኛል። እንዳልኩት አንተ በአባትነቴ ብቻ አይደለም ካደግኩ በኋላ ምን አይነት ሰው መሆነ ሆነስት ኢንቴግሪቲ የሞላ በጣም ስትሬት ፎርወርድ እንደዚህ ማትወላውል ጠንካራ ሰው መሆነ በጣም የተማርክ ሰው ነህ። በጣም ለሀገር ደግሞ በትምህርት ያገለገልክ ሰው ነህ እድሜ ልክህንና ማንነት እኛን ምን አይነት ሰዎች እንድንሆን ይረዳን ባንተ ምክንያት ነውና በዚህ ምክንያት በጣም ላመሰግን እወዳለሁ። ቴንክ ዩ ስለ ማንነት፣ ስለ ጥሩ ሰውነት፣ ስለ እውነተኛነት፣ ደግሞ ስለ ታታሪነት ከሁሉም በላይ ደግሞ ለሀገር የቆምክ ሰው በመሆነ ለኛም ለልጆች በዛ ምክንያት ስለተረፍክ ቴንክ ዩ በጣም እንኳን ለአባቶች ቀን አደረሰን። በጣም ደስ ብሎኛል ካንተ ጋር ይሄንን ጊዜ ለማሳለፍ በመቻሌ። በጣም ወደሃለሁ መስፍኔ። ኮራብሻለሁ። ታንኪ ዩ። እንግዲህ ተመልካቾቻችን ከአባቴ ጋር ያረኩትን ቆይታ ስለተከታተላችሁ ከእንግዶችም ጋር የነበረኝን ቆይታ ስለተከታተላችሁ በጣም አድርጌ አመሰግናችኋለሁ። መልካም የአባቶች ቀን። በሚቀጥለው ሳምንት በሌላ ፕሮግራም እስከምንገናኝ ደህና ቆዩልን። This is Helen from The Helen Show on EBS Television. Our third annual Empower the Community Weekend event is scheduled to take place at the Washington Convention Center on Saturday, August 10th. We're inviting all vendors, nonprofits, businesses that service our community to come and exhibit with us. We have a special going on right now, 20% discount on our booth price if you sign up by May 1st. So don't miss this opportunity to sign up and be a vendor at Empower the Community Weekend. And our promotion will be happening via social media on my show, both before the event, at the event, and after the event. So don't miss this opportunity to share with the world your product and services. Come sign up with us and email us at vendor@empowercw.com. See you at Empower.